ህዝብ ሆይ እዚህ ያላችሁ 6300 ሰዎች ወይንሸትና ሚሚ የብዙ ዓመት ጓደኛሞች ናቸው። ወይንሸት ገንዘብ ራሷ አስገብታ ወደ ሰክሰስ ደረሰኝና የእናቷን ስም ልካ ለሚሚ ትኬት ትቆረጭልኝ አለቻት። ሚሚም ከስተመር ሰርቪስ ሄዳ 3 ትኬቶችን ቆረጠች። 4000 ብር የራሷ የሚሚ ነው፣ 2000 ብር የራሷ የወይንሸት ነው። አሁን ሶስተኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ወጣ። የማን የወጣው? የወይንሸት በእናቷ ስም የተቆረጠው። ሚሚ ምን አለች? እኔ ስለሆንኩኝ ሄጄ የቆረጥኩልሽ አንቺ ብሩን ብትከፊም ስሙ የእናትሽ ቢሆንም ገንዘቡ ያንቺ ቢሆንም ግን እኔ ልከሽኝ እኔ ስለሆንኩኝ ሄጄ ከስተመር ሰርቪስ ሰክሰስ ጋር የቆረጥኩልሽ ቤቱን አካፊኝ እያለቻት ነው። ከትናንት ጀምሮ ለእኔም ስልክ ስታነሳልኝ አልነበረም ሚሚ፣ ምክንያቱም ወይንሸት ቃል እስክትገባላት ድረስ እንደምታካፍላት ወይንሸትም ለእኔ እንድታነሳልኝ ብላ አካፍልሻለሁ ብላ ቮይስ ቃል ገብታላት ሚሚም ያንን ቮይስ ለእኔ ልካልኛለች። ያንን ቮይስ ማስረጃ ከያዘች በኋላ ለእኔ ስልክ ለማንሳት ፈቃደኛ ሆናለች እና አሁን ቤቱ እየተጣሉበት ነው፣ እየተከራከሩበት ነው። ሚሚ ሽጠሽ ብሩን እኩል እንካፈል፣ የኔ እናትና የአንቺ አባት ሄደው ሰክሰስ ጋር ተሸጦ እኩል ብሩ ግማሹ በእኔ እናት ስም፣ ግማሹ በአንቺ እናት፣ ግማሹ በእኔ አባት ይግባ ነው እያለች ያለች ሚሚ። ወይንሸት ደግሞ ገንዘቡ የኔ ስሙ የእናቴ ቤቱ የራሴ ነው ነው እያለች ያለች። ስለዚህ ቤቱ የማን ነው? በአማርኛ በጽፉት ደግሞ ሞር ቤተር ጋይስ አንብቢ ሚሚ ምን ይላል? ህዝቡ ነው። እኔ አብዬ ይቅርታ አድርጊልኝና ማለት ነው አንዲት ነገር አልተማርኩኝም። እኔ ሄደው ያንም አልልሽ ምንም የማውቀው ነገር የለኝም። አታነቢም? እሺ አማርኛ ታነቢያለሽ? ወደ አማርኛ ይቀይሩት። አልሞክርም። እንደውም ትንሽ ኦሮመኛ ነበር የምሞክረው። እሱ ራሱ አሁን ከአይምሮ ውስጥ ጠፍቷል። ምንም አታነቢ ከሆነ ሌላ አንብብልሽ። 2000 ምናምን ህዝብ ቆይ 2100 2046 2180 ኦልሞስት ያለው ህዝብ በጠቅላላ እየጻፈ ያለው ወይንሸት ቤቱ የወይንሸት ነው ነው እያለ እየጻፈ ያለው። አንቺ ማንበብ ካልቻልሽ እኔ አንብብልሽ። በእንግሊዝኛ ነው እየጻፉት ያሉት ጋይስ። በአማርኛ ጻፉ። በአማርኛ እንግሊዝኛ ማንበብ አልችልም እያለች ነው ሚሚ። በአማርኛ ጻፉት። በአማርኛ ጻፉት ጋይስ። ቤቱ የወይንሸት ነው ካላችሁ በአማርኛ ቤቱ የወይንሸት ነው ብላችሁ ጽፋችሁ ታይምስ ኒ። ግን ይሄ ለሌሎቻችሁ ትልቅ ትምህርት ነው። ቤት ትኬት ስትቆርጡ በራሳችሁ ስም በራሳችሁ ስልክ ቁጥር ቁረጡ። ለሌላ ጊዜ ወይ ሲደርሳችሁ አካፍሉኝ የማይል ሰው መርጣችሁ አስቆርጡ። ኢትዮጵያ ውስጥ የምትኖሩ ሰዎች እኔ በበኩሌ ለማንም ሰው በቆርጥ ቃሌ ነው። ወደፊት መቼም ቆርጬላቸው የደረሳቸውን ሰዎች አካፍሉኝ ስል አታዩኝም። መቼም ኔቨር። ሁሉም የራሱን እድል ነው የሚበላው። እድሉ ነው ስሙ የወጣለት ያሰው ለስሙ የወጣለት። በአንድ ስልክ ቁጥር እኮ 50 ትኬት እኔ በአንድ ስልክ ቁጥር እኮ 87 ትኬት ቆርጫለሁ። ኢትዮጵያ ውስጥ ለሚኖሩ ዘመድ አዝማዶች በጠቅላላ ቆርጫለሁ። አንዳቸውም ቢደርሳቸው በፍጹም አካፍሉኝ አልልም። ስልክ ቁጥሩ የኔ ስለሆነ ብቻ ብሩ የነሱ ስሙ የነሱ ነው። ይሄን የተፈጠረ ወይንሸትና ሚሚ መሀል አሁን የወይንሸት ባለ ሶስተኛ ዕጣ ነው። ባለ 3 መኝታ ቤት አንደኛ ዕጣ የወጣላት ምሳሌዋ እንደው ከአሁን ጊዜ ጓደኛ እኮ ቢቀር ነው የሚሻለው። እውነት ለመናገር የምር የድሮ ጓደኛና ኦሪጂናል ማንቆርቆሪያ አይገኝም የሚባል ነገር ለካ እውነት ነው። እንግዲህ ዛሬ የመጣሁበት ብዙዎቻችሁ ታውቃላችሁ፣ ቲክታክ የምትጠቀሙ ልጆች ታውቃላችሁ ብዬ ተስፋ አደርጋለሁ ማለት ነው። እሱም ሀቢባ እንግዲህ ለስደተኞች ቤት ዕጣ ታወጣለች ማለት ነው። ግን እኔ ግን ይቅርታ አድርጉልኝና ይሄ ቤት ዕጣ የሚባለው እኔ እውነተኛ ማለት ትክክለኛ በጣም የሚያወጡት አይመስለኝም። እኔ ኃጢአት ውስጥ ገብቻለሁ፣ ይቅርታ አድርጉልኝ እንጂ መቼም ኃጢአት ከገባም በእርግጥ ቆይተናል። እሱ ብቻም ሳይሆን ማለት ነው እንግዲህ አንዲት እህታችን ጓደኛዋ ዕጣ ትቆርጥላታለች። ግን የቤቱ ስም የሆነው በእናቷ ስም ነው፣ ብሩም የራሷ ነው። ነገር ግን ልጅቱ ሂዳ ትኬት ብቻ ነው የቆረጠችላት ማለት ነው። እና እንግዲህ ከመግቢያ ላይ ቀንጨብ አድርገን አይተነዋል ማለት ነው። ስለዚህ ያቺ ልጅ ምን ትላታለች? ቤቱ ይሸጥና ለሁለታችንም ይገባናል ምናምን ብላ ቁጭ አላለች እና በጣም ብዙዎችን ያስቆጣ ቪዲዮ ነው። እኔም እንደራሴ በጣም የመወዳት ጓደኛ ብትኖረኝ ብሩ የኔ ሆኖ በእናቴ ስም ሆኖ እሷ ሂዳ ስለቆረጠችልኝ ቤቱን እንካፈል ብትለኝ እናደዳለሁ እውነት ለመናገር ነው። ይቺ ልጅ ትክክለኛ ጓደኛ ብትሆን ደስ ሊላት ነው የሚገባት። ማርያምን የራሷ ብር ቢሆን እንኳን በእናቷ ስም እስከሆነ ደስ ሊላት ነው የሚገባት። ምንም አይደለም። ምክንያቱም አሁን ደግሞ ለዚህ ደግሞ ለአጸያፊ ጊዜ ማርያምን ደግሞ ዛሬ ታይተን ነገ ለምንጠፋው አብሶም ለአሁን ጊዜ ለዚህ ደግሞ ለሚያስጠላ ህይወት እግዚአብሔር እኔ በጣም የተናደድኩትና አንዳንዴ እንደው እግዚአብሔርን ብዙ ጓደኛ የሌላችሁ ሰዎች እድለኛ ናችሁ። በጣም በብዙዎች
በጓደኛ እንደዚህ ሆነን በጓደኛችን ባላችን ተከደን በተለያየ ነገር በጣም እሰማለሁ እና እኔ በጣም እፈራለሁ። በእውነቱ ከሆነ ስልኬን ራሱ ለመስጠት በጣም ነው የምፈራ እኔ ማለት ነው። እንደዚህ ከብዙ ሰው ጋር በጣም ሪሌሽን የሆነ ነገር እኔ እንትን አይደለም። ምክንያቱም በልጆች ላይ ስለሚደርስ ነገ እኔንም ያጋጥመኛል ብዬ በመፍራት እንደዚህ አይነት ነገር እኔ ፎከስ አላደርግም እና ምን ልላችሁ ፈልጌ ነው። በጣም ነው የምታሳዝነው። እንግዲህ ይቺ ልጅ የእውነት እኔ ልቤን ነው የነካኝ። እንደ ሰውኛ ካሰብነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም በሚያሳዝን ቪዲዮ መጥቼላችኋለሁ። እኛ መቼም የሚያሳዝን ነገር ከሰማን ቆያይተናል ማለት ነው። ስለዚህ እውነት ለመናገር ያው ልብ ይነካል። አስባችሁታል? ከመግቢያ ላይ እንዳያችሁት እንግዲህ ያው የቤት እጣ ታወጣለች ሀቢባ እንግዲህ በቲክቶክ ላይ። ስለዚህ የቤት እጣ የደረሳት ልጅ እጣው በእናቷ ስም ነው የተቆረጠ፣ ብሩም የራሷ ነው። ነገር ግን ጓደኛ ተብዬዋ ነው ተብዬ እንጂ በትክክልም ስሟን አልጠራት። እንግዲህ ጓደኛ ተብዬዋ እሷ ስለቆረጠች ብቻ ሄዳ ማለት ነው። አይተሰባችሁታል። ሄዳ ስለቆረጠች ብቻ ሲደርሳት እኔም ሊከፈለኝ ይገባል። እንዶ እግዚአብሔር እንዶ ምንም በተመለከተ ነው እኔ ግርም የሚለኝ ማለት ነው። ለእውነት መቆም አንዳንዴ እንትን ነው እና እሷ ምንም በተመለከተ ነው የሚከፈላት። አቴ የራሷ ብር ቢሆንም ደስ ሊላት ነው የሚገባት። ጓደኛ ማርያምን ስንት ምርጥ ጓደኞች አሉ። በዚሁ ልክ አንዱ ባጠፋውኛ ችግራችን ሁሉንም ጭፍጭፍ የምናደርገው ግን ያሁን ጓደኛ ዝም ብሎ ነው። እውነት ለመናገር ሲኖራችሁ ብቻ ነው የሚያሽቃብጥ። ሲኖራችሁና በደስታችሁ ጊዜ ስትወርቁ ማንም ዞር ብሎ አያችሁም። ማንም ግን ትክክለኛው ጓደኛ ስትወድቅ ያነሳሽ እንጂ ስትደሰችማ ጠላትም እኮ የሆዱን በሆዱ አድርጎ እኮ ከኛ ጋር ሌላ ነገር እንትን ይላልና እኔ በጣም ተሰምቶኛል። እውነት ለመናገር የእውነት የአሁን ጊዜ ጓደኛ ማለት በጣም መጥፎ ነው። በእውነቱ ከሆነ ማለት ነው። በዚህ ልክ ቢቀርስ ምን ነው ሸዋ። የምር እኔ በጣም ነው የተናደድኩት። አስባችሁታል? ደስታዋ ደስታችን ነው ብላ መርቃ ነበረ መለያየት ያለባት እንጂ ጭራሹኑ ቤቱ ይሸጥና እኔ ይከፈለኝ የሌባ አይነ ደረቅ ምናምን የሚባል ነገር አለና በአሁኑ ጊዜ እንዲሁ ከምር በጣም ነው የተናደድኩት። ስሰማና ሳየው በጣም ተናድጃለሁ። እንደ ሰውኛ ማለት ነው። ለምን መሰላችሁ? ትክክል አይደለም ልጅቷ የተናገረችው ነገር። ወይኔ እናንተ ድብር ብሎኛል ዛሬ። ብርድ ነው ተኝቼ ነው የዋልኩት ምናምን አስጠልቶኛልና ለዛ ስለሆነ በጣም ድብርብር ብሎኛል። ለማንኛውም ብዙ ወሬ ያላወራባችሁም አሁን ግን ማለት ነው አስጠልቶኛል። ዝም ብዬ እንደው አጋጣሚ ልምጣና ላያችሁ ብዬ ነው እንጂ የመጣሁት። እኔ በጣም ነው የተናደድኩት እውነት ለመናገር ከምሬ ነው የምላችሁ። በዚህ ልክ መሆን የለበትም እንዴ! ምነው ሸዋ ቢቀርስ የምር እኔ አናዳኛል። ያችሁ ጓደኛ ተብዬዋ ምቀኛ፣ ይሄ የሰው ምቀኛ ማለት ነው። ይችልሽ ስደት ነው ያለችው። ደስ ሌላት ነው የሚገባት ማርያም። እንዲሁም በተለይ የመዳም ቅመሞች ምናልባት እሷ እኮ ማለት ነው ቤቱን ሽጭና ካፌኝ ባትላትም በቃ ሰብአዊነት ተሰምቷት የሆነ ነገር ከደስታ ብዛት ራሱ የሆነ ነገር ልታረግላት ይገባታል። ያንን ካረገችላት ራሱ በቂ ነው። ግዴታ በሰው ገንዘብ መስገብገብ ብቻ ይሄ በቂ ነው ብዬ አላስብ። መስገብገብ እንትን ይላል ብዬ አላስብ። በእውነቱ ከሆነ ማለት ነው። እኔ በጣም የተሰማኝ። ለማንኛውም እናንተ ትምህርት ወሰዱ። ትምህርት መውሰድ ትችላላችሁ። ከአሁን በኋላ ከእንደዚህ አይነት ነገር እናንተ አትግቡ ምናምን ነገር ገብቷችኋል። ምክንያቱም ይሄ ፈጽሞ ስህተት ነው ብዬ ነው የማስበው፣ እንደኔ ማለት ነው። ምክንያቱም ተማሩ። ሌሎቻችሁም እንደዚህ አይነት ነገር ያሰባችሁ ከእነዚህ ልጆች ተማሩ። የምር እኔ በጣም ነው የተሰማኝ እንደ ሰውኛ ማለት ነው። እቺ ልጅ ደስ ሌላት ነው እንጂ የምትገባው ጭራሹ ያልሆነ ውስጥ መግባቱ አግባብ ነው ብዬ አላስብም። ለማንኛውም እንግዲህ እግዚአብሔር ይሆናቸው። በእርግጥ ብዙዋኑም የፈረደው ብዙዋኑም ቤቱን ገቢ እንዲሆን የፈረደ ለዚችኛዋ ነው። ፈጣለ ቆርጠችው እንጂ ያቺ ምን አባቷ ስለሆነ ነው የሚገባት። ስለዚህ ያቺ አይገባትም። እኔ ራሱ እንደኔ ማለት ነው። ምክንያቱም እሱ የሰራውን ነገር የለም። ጉድበል ጎንደር እንዴ! አንዳንዴ እንደ ሰው ገንዘብ በመሀል እንደ አቋራጭ ማግኘት እግዚአብሔር ለእሷ ራሱ ምን እንደሚሰጣት ታውቃለህ? የምር ጉድበል ጎንደር እና ለማንኛውም እንግዲህ ያለው ነገር ይሄ ነው። በተረፈላችሁ ሰላማችሁ ብዙ ይበል። ጋይስ ሰብስክራይብ አድርጉ። ቤተሰብ ሁኑ። ለቻናል አዲስ ሆናችሁ ቤተሰብ ሁኑ። ሹዶች ማራቸው ፍቅሮች ሰምታችኋል እና በጣም ያሳዝናል እንደው
ወየው ንፋስ ብርድ